ውድ እንግዶቻችን ይህ በኢትዮጵያ ዜና አገልግሎት የተዘጋጀና ትኩረቱንም በወቅታዊ አገራዊ ፖለቲካና የሰላም ሁኔታ ላይ ያደረገ የፓናል ውይይት መድረክ ነው። ባለፈው ዓመት ኢትዮጵያ በርካታ ነገሮች በተለይ በፖለቲካው ምህዳር ውስጥ በርካታ ነገሮች የተስተዋሉባቸው ናቸው። ክቡር ጠቅላይ ሚኒስትራችን የኖቤል ሽልማት ያገኙበት ዓመት ነው። ሳተላይት ያመጠቅንበት ዓመት ነው። የተለያዩ ተስፋዎች የሚታዩ ነው። በአንጻሩ ደግሞ በተለይ በፖለቲካው ዘርፍ ውጥረቶች ይታያሉ። እንደው እንዳጠቃላይ የኢትዮጵያን ሁኔታ አሁናዊ ሁኔታ እንዴት ያዩታል ዶክተር ከርሶል ጀምር? በአንድ በኩል ተስፋ የሚሰጡ መልካም ነገሮች የሚታዩበት፣ እነዚህ ተስፋ የሚሰጡ ነገሮች ደግሞ በጥንቃቄ ተይዘው የተሻሉ ተጨማሪ ሁኔታዎችን ለመፍጠርና አሁን ካለንበት አጣብቂኝ ሁኔታ የምንወጣበትን እድል የሚፈጥሩበት ነው። በሌላ በኩል ደግሞ ኢንትረስቲንግ ታይምስ ሲባል እነዚህ ተስፋ የሚሰጡ ነገሮች፣ መልካም አጋጣሚዎች በጥንቃቄ ካልተያዙ አሁን ካለንበት አጣብቂኝ ሁኔታ ወደ ከፋ ምናልባትም አሁን ያለውን ትውልድ በታሪክ ተወቃሽ ወደሚያደርግበት ሁኔታ ሊወስድ ይችላል። ስለዚህ መልካሙን በእጃችን ነው። የመልካም ነገር ለማምጣት ይሄን መልካም አጋጣሚ ደግሞ ተጠቅመን መደማመጥ ተችሎ መረዳዳት ተችሎ የግል ልክና ፍላጎት ወደ ጎን ተደርገው ለህዝብ ለሀገር የሚጠቅም ነገር በተለይ ደግሞ አሁን ያለውን ትውልድ ሳይሆን የሚመጣውን ትውልድ እጣ ፈንታ የተሻለ እንዲሆን በማመን እና ለዛም በትጋት በመስራት መጓዝ ከቻል አሁን ያለንበት አጋጣሚ ወደ ተሻለ ደረጃ የሚወስደን ነው። በአንጻሩ ደግሞ ይሄን በጊዜያዊ ፍላጎት በግል ዝና ለተራ የቡድን ወገንተኝነት ለተራ ጊዜና ዘመን ያልዋጀ አስተሳሰብ ተጠልፈን የምናውለው ከሆነ ቀደም ሲል እንዳልኩት በታሪክ ተወቃሾች ሊያደርገን የሚችል ስህተት ሰርተን እናልፍበታለን ብዬ ገምታለሁ። ስለዚህ እሳቱም ውሃውን በእጃችን ነው ብዬ ነው የማስበው። ዋናው ጉዳይ መርህን መሰረት አድርጎ መናገርም መስራትም የጎደለ መሆኑ ነው። በተለይ ቅድም ያው ዶክተር እንዳነሱት በርካታ ተስፋ የሚሰጡ የኢትዮጵያን ዝና ስም ክብር ከፍ ያደረጉ ክንውኖች ተደርጓል። ብዙ ድሎችን ተጎናጽፈናል። እነዚህ በአንድ በኩል የአንድነታችን የአብሮነታችን መሰረት ሆነው ሊያሰባስቡን ተስፋ ሊሰጡን ይገባ ነበረ እና በአብዛኛው ማህበረሰብም በአብዛኛው ህዝብም ይሄ ሆኗል። ግን አልፎ አልፎ ጽንፍ የረገጡ በዛሬ ብቻ ላይ የተንጠለጠሉ ነገን መመልከት የማይችሉ አንዳንድ ስህተቶች ደግሞ በእነሱ ሲሰራ ልክ የሆነ ሌላው ሲሰራ ደግሞ ትንሽ እንኳን ቢሆን የሚጋነን እንደዚህ አይነት ነገሮች አሉ ማለት ነው። ችግራችን ትልቁ ችግራችን መርህ ነው ያለውንም ሁኔታ አለመረዳት ነው። ዛሬ በጣም የተወሳሰቡ የሚመስሉ ችግሮች አሉ። እነዛን መፍታት
ይኖርብናል። ያንን የምንፈታው ስለፈለግን አይደለም፣ ይፈታ ብለን ስለጨፈርንም አይደለም። ችግሩ ምን እንደሆነ በመረዳት የኔ ድርሻ ያንን መፍታት ውስጥ ምንድን ነው፣ ምሁሩ እንደ ምሁር፣ የፖለቲካ ፓርቲ እንደ ፓርቲ፣ ሚዲያም እንደ ሚዲያ የኔ ሚና ምንድን ነው ብሎ እዛ ላይ አስተዋጽኦ ማድረግ አለመቻል ችግር ነው ማለት ነው። ግን የኢትዮጵያ ተስፋ፣ የኢትዮጵያ ብልጽግና፣ የኢትዮጵያ ዲሞክራሲ ትክክለኛ መንገድ የያዘ ነው የሚመስለኝ ለኔ። በጣም ይዟል። ምክንያት የዛሬ ዓመትና ከዚያ በፊት የነበርንበት ሁኔታና ዛሬ ያለንበት ሁኔታ በጣም የተለያየ ነው። ያው በአጭር ጊዜ ውስጥ ከነበረብን የኢንስቲትዩሽናል ዲኬይ፣ ኢቨን ፐርሰናል ዲኬይ፣ ማህበራዊ ቀውስ ብዙ ስህተት ነው ሲሰራ የነበረው። እዛ ውስጥ ሆነን በዚህ ደረጃ እዚህ ደረጃ መድረሳችን ትልቅ ነገር፣ ትልቅ ስኬት ስለሆነ ወደፊትም አይ ቲንክ ጥሩ እየሆነ ነው የሚሄደው። የኛ የኢትዮጵያ ብሔር ብሔረሰቦች ችግር ተመሳሳይ ችግሮች ነው ያለን። ለምሳሌ የኢትዮጵያ ብሔር ብሔረሰቦች ችግር ክፍል ከዛ የትግራይ ባይ የትግራይ ህዝብ ችግር እና ፍላጎት ከሌላው የኢትዮጵያ ህዝብ የተለየ አይደለም። አንድ አይነት ፍላጎት ነው ያለን። የትግራይ ህዝብ ምንድነው የሚፈልገው? ነጻነት ይፈልጋል። ሌላው የኢትዮጵያ ህዝብ ነጻነት ይፈልጋል፣ ፍትህ ይፈልጋል። ሌላው ህዝብ እንደዛ ፍትህ ይፈልጋል። አብሮ መኖርም ይፈልጋል። በእኩልነት የተመሰረተ አንድነትም ይፈልጋል፣ ሌላውም ይፈልጋል። ስለዚህ ይሄ ፍላጎቶቻችን እነዚህ ያሉ ፖለቲከኞች ግን ለራሳቸው ጥቅም ወይም ከተጠያቂነት ለማምለጥ የሚሆን ጥያቄዎቻችን እነዚህ ያሉ በሌሎች ጥያቄዎች ነው ህዝቡን የሚይዙት። ምንድነው የሚሉት? ተደራጅ ነው የሚሉት። ይሄ በትግራይ ውስጥ ብቻ አይደለም፣ በሌላ ጽንፈኛ ብሔርተኞች ፖለቲከኞችም አሉ በየክልሉ በተለያየ ነገር። ተደራጅ በብሔርህ ይሉሃል። ለምንድነው መደራጀው ስትላቸው ያው እንዳትጠቃ ነው የሚሉ። አጥቂው ማን ነው ስትላቸው በቂ መልስ የላቸው። ስለዚህ ሌላውም እንደዛ። ስለዚህ ይህን እያደረጉ በብሔርህ እያደራጁ ግን ለምንድነው ወደ አደጋ ነው እያመጡ ከሆነ በጣም አደገኛ ነው። እሺ ለምንድነው እኔ በብሔሬ የሚደራጅ? በብሔሬ ልደራጅ። እሺ እዛ ስትደራጅ ነጻነት አለው፣ ፍትህ አለው፣ ዲሞክራሲ አለው የለው? ስለዚህ ይሄን ከሌለው ታዲያ ለምንድነው መደራጀው ስላቸው መልስ የላቸውም። ስለዚህ እነሱ ይሄን የሚያደርጉ ምንድነው? አንደኛ አሁን በፖለቲካ ስንመጣ በፖለቲካችን ውስጥ መልካምም መጥፎም አለ። ስለዚህ በዛ ኃላፊነት በአግባብ ባለመወጣት ልትጠየቅ ትችላለህ። ስለዚህ ከዛ ከጠያቂነት ለማምለጥ ምንድነው ማድረግ ያለብህ? የራስህን ብሔር አደራጅተህ ሽፋን በመስጠት የተለያየ ነገር እየሰጠ በዛ ጊዜ መግዛት ነው ያለ። ከዚህ የተነሳ በትግራይ ውስጥ እንደ ልብኛ ገብተን መስራት በጣም ከባድ ነው እና ይሄ ምንድነው በእኔ እምነት ሳየው ግን ኢትዮጵያ ውስጥ ሁለት ችግሮች አሉ ብዬ አስባለሁኝ እኔ። እነዛም አንደኛ ይሄ ጽንፈኛ ብሔርተኝነትና ቅጥ ያጣ ኢትዮጵያዊነት፣ እንደገና ይሄ ደግሞ ሌላ በአንድ ጫፍ ደግሞ ኢትዮጵያ ብቻ በል የሚል ደግሞ አለ። ዝም ብለ ኢትዮጵያ ብቻ በል የሚል እና ብዙ አመት የነበረችን ያልክ ያቺ ኢትዮጵያ ምንላትስ እነዛ ቅድም ያልኳቸው ነጻነት አላት፣ ፍትህ አላት፣ ዲሞክራሲ አላት፣ እኩልነት አላት ስትላቸው ደግሞ እነዚህ ካልመለሰችም እሱም አደገኛ ነው። ስለዚህ እነዚህን ሁለቱ አጣጥሞ በጋራ በእኩልነት የተመሰረተ አንድነት ዲሞክራሲ ያላት ኢትዮጵያ ለመመስረት ግን አሁን ምቹ ጊዜ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት መድረክ አልነበረም። ስለዚህ አሁን ግን ተፈጥረዋል። እንደዚህ ከተነጋገርን ችግሮቻችን በዘርዝረን እናስቀምጣቸዋለን ማለት ነው። ስለዚህ እነዚህ በችግሮቻችን ምንድነው የሚያስፈልጉን ለኛ አብሮ እንድንኖር ምንድነው የሚያስፈልጉን እንለያቸዋለን። በእነሱ ከተስማማ ወደዚህ እንዳንሄድ የሚያደርጉን ደግሞ ምንድናቸው ብለን ደግሞ እንለያቸዋለን። ከዛ እነሱ በሰላማዊ ነገር በሰላማዊ መንገድ አስወግደን ያቺ የምንፈልጋትን ኢትዮጵያ የምንፈልጋትን ሁላችን የምንኖርባት ኢትዮጵያ በጋራ የምንኖርባት ያችን እንገነባታለን በጋራ ማለት ነው። ይሄ ምንድነው የረጅም ጉዞ ሂደት ነው። ወደ ትግራይ ልመልስ እንደገና እንትን ካላልኩኝ በ17 ዓመት የትግል ጊዜ በነበረ እነዛ ወደ 60 ሺህ የተሰዉ ለራሳቸው አልነበረም ሲሰዉ፣ ለወደፊት ግን አገር መገንባት ልጅም አልነበራቸውም እንደምነሱ ለኛ ነው ለቀጣይ ትውልድ አስበው ነበረ የታገሉት። ታግለውም ደግሞ ደርግን ጣሉ። ደርግን ከጣሉ በኋላ ግን እነሱ ራሳቸው እንደገና ደርግ መሆናቸው ነው ትልቁ ጥፋት ያመጣና
ይሄ በደንብ እንደገና ወደ ነበርንበት እንዳንመለስ እንደገና ወደ አዙሪት ገብተን ያናው የመጣንበት ነገር እንዳንደግመው በደንብ እንደዚህ አይነት መድረክ መዘጋጀቱ ለኔ መልካም ነው። የትግል መሰረታችን ወደ ሆነ ወደ ትግራይ ክልል ስንሄድ እዛ ያለው ነገር በጣም ይለያል፣ የምታውቁት ነው። ሌላው የኢትዮጵያ ክፍል በአንጻራዊነት አሁን የሰላም የዲሞክራሲ የእፎይታ ጊዜ አግኝቷል ብዬ ነው የማስበው። እኔ በተለይ በፖለቲካ መስኩ ህገ መንግስት ላይ ተቀመጡትም እንዲሁም ሰው በመሆኑ መጀመሪያ ሰው በመሆኑ ለሰው የሚሰጡ መብቶች አሉ። ህገ መንግስቱ ኋላ ነው የሚመጣው። መጀመሪያ እኔ ሰው በመሆኔ የተሰጡኝ መብቶች አሉ። ሰው በመሆኔ ቀጥሎ ነው ህገ መንግስቱ የሚመጣው። ምናልባት ሰዎች መሪዎች ሲያስቸግሩ ወደ ህግ ቀረጻ ይገባል። መንግስትን አደብ ለማስገዛት ነው ህገ መንግስት የሚቀረጸውና ትግራይ ውስጥ ያለው ሁኔታ ስናይ በጣም የሚያሳዝን ነው። እንግዲህ እያንዳንዱ ቤት ካየን ለሰላም፣ ለዲሞክራሲ፣ ለልማት ብሎ ልጆቹን የሰዋ ህዝብ ነው ያለው። ነገር ግን የነዚህን ወጣቶች መስዋዕት ተጠቅመው ስልጣን ላይ የወጡት ጥቂት የህወሓት አመራሮች ግን ወጣቱ ይሰዋለትን፣ ወጣቱ የደማበትን፣ የቆሰለበትን ክደውታል። ህዝቡን በኔትወርክ በተለያዩ የጭቆና መሳሪያዎች እንዳይናገር፣ እንዳይሰለፍ፣ መብቱን ኤክሰርሳይዝ እንዳያስብ ሁሉ ስለ ልማት፣ ስለ ሰላም፣ ስለ ዲሞክራሲ እንዳያስብ ሁሉ አእምሮውን ሰልበውታል። በጣም የሚያሳዝን ህዝብ ነው። ስለዚህ ምናልባት ትግራይ ያለው ሁኔታ ሁላችንም ሜቢ ከትግራይ ውጭ ስለሆንን ስለ ትግራይ ማሰብ የለብንም ብዬ አላስብም። ሁላችንም ስለ ትግራይ ህዝብ የትግራይ ህዝብ እንዴት ነፃ መውጣት ይችላል የሚለው ነገር ሁላችንም እዚህ ያለነውም ይሁን ምናልባት ይህን ፕሮግራም የምትከታተሉ ወገኖችም ቢሆን ማሰብ ይገባቸዋል ብዬ አስባለሁ። ከፍተኛ የሆነ ጭቆና ላይ ነው ያለው። በዛሬው ዕለት እንኳን ብዙ የአረና አባላት እስር ቤት ላይ ናቸው። ለትግራይ ወጣትም ማስተላለፍ እንፈልገው፣ ለትግራይ ህዝብም ማስተላለፍ ይሄ መብት ዲሞክራሲያዊ መብቱ ማንም ሊሰጠው ማንም ሊከለክለው አይገባም። ሰው በመሆኑ የተሰጠው መብት ነው። ስለዚህ ለመብቱ መቆም አለበት። ለውጡን ተከትሎ ኃይል የማሰባሰብ ስራ ወደ ሰፊነት፣ በብዛት ታጋሽነት በኢትዮጵያ ፖለቲካ ከዚህ በፊት ታይቶ በማይታወቅ ሁኔታ አሁንም እየተራመደ ነው። ትልቅ ነገር ነው። አሁንም መቀጠል ያለበት ነው ይመስለኝ። እኛም ምሁራን ስንናገር ሁል ጊዜ መናገር ያለብን ኃይል በመናሰባስብ መልኩ ቢሆን ጥሩ ነገር ነው። ለህዝባችን፣ ለራሳችንም፣ ለልጆቻችንም፣ ለልጅ ልጆቻችንም ጥሩ ሀገር ቀርጸን እናልፋለን ካልን ልዩነትን ከሚያጎላ ነገር ትንሽ ታቅበን አሁንም ኃይል ወደሚያሰባስብ ንግግር መግባት መቻል አለብን። በርካታ ክፍተቶች በማጠብቃቸው አቅጣጫዎች እየተከሰቱ ነውና ልብ ያሪዳሉ፣ ግን መጠንቀቅ መቻል አለብን። ምክንያቱም ከማርክስ ዘመን ጀምሮ ስለ ኮንትራዲክሽን ይወራልና በአንተ ወንበር ለምሳሌ እኔ መቀመጥ ቢፈልግ አንተ ግዴታ መነሳት አለብህ። እዚህ ወንበር ስትነሳ አንተ ውስጥ የሆነ ቅሬታ የሚፈጠር ነገር አለ። እኔ ስላገኘው ደግሞ ትንሽ ዩቲሊቲ ሃፒነስ በውስጤ የሚፈጠር ደስታ አለ። ስለዚህ ኮንትራዲክሽን ናቹራል ነው። እነኚህን ነገሮች ግን እንዴት ቀርፈን ወደ ኃይል ወደ ሰላም መንገድ መምጣት እንችላለን የሚለው ነገር በጣም ሊሰራበት ይገባል። ትልቅ ትምህርት መውሰድ ያለብን አሁን የፌዴራል መንግስት እየተከተለ ያለው መንገድ በጣም ትልቅ ነገር ነው፣ ይበል የሚያስብል ነገር ነው። ብዙ ነገሮችን በሆደ ሰፊነት አይቶ አሁንም በሩን አልቆለፈም፣ አልዘጋም። እንዲህ ስላደረጋችሁ እንዲህ ትሆናላችሁ የሚባል ቃል ቋንቋ አሁንም አልወጣም። ምሁራንም ይሄንን መከተል ያለባቸው ይመስለኛል። ይሄ ስትራቴጂ ለተወሰነ ጊዜ መቀጠል ያለበት ይመስለኛል እና እኔ ስናገር ከኔ አንደበት የሆነን ሰው አስቀይሜ ያኛውን አስደስቼ ወዳጅና ጠላቴ ማፍራት ስራ መስራት ያለብኝ አይመስለኝም እና ለጊዜው እሱን ጋባ አድርገን ይህቺ ሀገር የጋራ ሀገር ናት፣ በጋራ መገንባት አለብን። ለልጅ ልጆቻችን የምትተርፍ ሰላም እንደተባለ አሁን የብልጽግና ጎዳና ብዙ ተናጋሪዎች ተናግረዋል። ጥሩ መስመር ላይ ገብተናል። ይሄን ጥሩ አስተሳሰብ ጊዜ ሰጥተን ፋታ ሰጥተን ስትራቴጂ ተቀርጾ ፖሊሲ ተቀርጾ ከፍ ማድረግ ካልቻን እያንዳንዳችን ሌላ ስራ እየሰራን የሀገር ሰላም እያደፈረስን አይ ይሄ የሚሆነው ነገር ጥሩ አይደለም ብንል ዋጋ የለውም። ስለዚህ ጥሩ አስተሳሰቦች፣ መልካም አስተሳሰቦች ሲመጡ ጊዜ ሊያገኙ ይገባል። የኢትዮጵያ ሕዝብም ልብ ልል የሚገባው አንድ ነገር ጊዜ ልንሰጥ ይገባል። ጥሩ ነገሮች መጥተዋል። ኃይል የሚያሰባስቡ ወደፊት ፈቅ የሚያደርጉ ራዕዮች መጥተዋል። ከጥላቻ ከመጠፋፋት ይልቅ እንሰብሰብ፣ ሰው እንደሆን ኢትዮጵያዊ እንደሆንም
እንተዋወቅ እስኪ በደንብ ብለን ሼርድ የሆነ ባህል የጋራ የሆነ እሴት በጋራ እንገንባ የሚባል ጥሪ ትልቅ ነገር ነው። ይሄንን የኢትዮጵያ ሕዝብ መገንዘብ መቻል አለበት። ጥሩ አስተሳሰብ መጥቷል። ጥሩ ፖሊሲ እየተቀረጸ ነው። ሰዎችን ኃይል ለማሰባሰብ ከፌደራል ጀምሮ እስከ ታች ድረስ እየተሰራ ነው። እነኚህን አመለካከቶች በጋራ እንዴት ነው የምንደግፈው ቢባል እያንዳንዱ ሰው በተመደበ ቦታ ስራውን በትክክል በአግባቡ ሲወጣ ነው። እኔ በዚህ ሰዓት ፕራይም ሚኒስተር መሆን አልችልም። እኔ በዚህ ሰዓት የፓርላማ አባል ሊሆን አልችልም። እኔ በዚህ ሰዓት አክቲቪስት መሆን አልችልም። አስተማሪነት ስራዬ ነው፣ ሙያዬን በአግባቡ ታውጥቻለሁ ወይ የሚባለው ነገር ትልቅ ኮንትሪቢዩሽን ነው የሚሆነው። ስለዚህ ድርሻችንን ሰፖርት አድርገን እቺ ነገር ፈቅ ለማድረግ ካሰብ ሁላችንም ለጋራ ሰላም፣ ለጋራ ብልጽግና፣ ለጋራ ሀገር በጋራ መረባረብ ሁልጊዜም ማስቀደም ያለብን ተግባር ነው ብዬ አስባለሁ። አሁን የኢህአዴግ ውህደት ነው እንግዲህ ፓርቲ ጋር ሲነሳ ፓርቲና ሀገረ መንግስት አሁን ላይ ደንድኖ እየወጣ ያለው ሀሳብ የኢህአዴግ ውህደት ነውና የኢህአዴግ ውህደት ሀገር እንደሚያፈርስ የሚያነሱ የሚቃወሙ መዋሃድ የለበትም ሀገር ይፈርሳል የሚሉ አሉ። ይሄ ስጋት ከምን ይመነጭ? በእርግጥ ሀገርና ፓርቲ ለየቅል ናቸው። ይሄ ይታወቃል። ግን ያው በእኛ ሀገር ሁኔታ መንግስትና ፓርቲ አንድ ሆኖ ኢንስቲትዩሽኖች ወይም ተቋማት በሚፈለገው ልክ ነፃ ሆነው ሳይገነቡ ያው ካለው ፓርቲ ጋር ሁሉም ነገር የሚሰራ በዛው ልክ የሚሰራ ለረጅም ጊዜ የቆየ የተበላሸ ባህል አለ ማለት ነው። ያው ፍርድ ቤት ለረጅም ጊዜ ያው አይተናል። ነፃ ሆነው ለህግና ለህገ መንግስቱ ለህሊናቸው ታምኖ ዳኞች በዛው ልክ እንዲሰሩ ሲደረግ አልነበረም። ፖሊስ እንደ ተቋም በዛ ልክ በህግ የተሰጠውን ኃላፊነት ብቻ እንዲወጣ ተደርጎ ሲሰራበት አልነበረም። ሌሎች አካላትም በዛው ልክ ነው ኢንክሉዲንግ ትምህርት ቤት ትውልድን እንደ መቅረጽ እንደውም አሁን ላለፉት አመታት ትውልድ የሚበላሽበት ተቋምም ሆኖ ነበረ። ከዚህ አንፃር ሲታይ የፓርቲና የመንግስት መደበላለቅ ነበረ ማለት ነው። አሁን ዲፓርቸር ይፈጠር ተብሎ የመጣው ፓርቲና መንግስት መለያየት አለበት ነው። ይሄንን ካላደረግን ጠንካራ ፓርቲም ሊኖረን አይችልም። ጠንካራ መንግስት ተአማኒነት ያለው ተቀባይነት ያለው ዘላቂ የሆነ ለሁሉም ለተቃዋሚው ለመንግስት አካላትም ለሁሉም ህብረተሰብ በእኩል በነጻነት የሚያገለግል ተቋማት ሊኖሩን አይችሉም። ስለዚህ መለያየት አለበት ነው። በዛ ደረጃ ነው ለውጡ ከመጣ በኋላ እንቅስቃሴ የተደረገው። ተቋማት ሪፎርም ሲደረግ በጸጥታ ተቋማት በሴኩሪቲውም በመከላከያውም በፖሊሱም ኢንክሉዲንግ በፍርድ ቤትም በርካታ ስራዎች የተሰሩት የመንግስት ዘርፍ ከፓርቲ ዘርፍ በተለየ መልኩ እንዲቆም መንግስት ሁሉንም አካላት ያካተተ በብቃት ብቻ ሰው የሚመደብበት እና ሁሉንም የሚያገለግል መሆን አለበት በሚል ነው። በዛ ደረጃ ነው ሲሰራ የነበረው እና አሁን ፓርቲ ተቀይሯል። ፓርቲ መሆን የነበረው ኢህአዴግ የያዘውን መዋቅርም እሳቤውንም ያቀርቶ ወደ ብልጽግና ፓርቲ መጥቷል። ያ በመሆኑ የተናጋ ነገር የለም ማለት ነው። የሚናገም ነገር የለም። ባይዘወይ ኢትዮጵያ ከኢህአዴግ በፊትም ነበረች። መወሳሰቦች፣ መመሰቃቀሎች እና መደበላለቆች ቢኖሩ ከዛ በፊት ኢትዮጵያ ነበረች። እንደገና ደግሞ አሁን ብልጽግና ፓርቲም ለተወሰነ ጊዜ መርቶ ሌላ ፓርቲ ሊመጣ ይችላል። ኢትዮጵያ ትሄዳለች። ሌላም ሀገር እንደዛ ነው። አሜሪካ 2 ፓርቲዎች አሉ፣ ዲሞክራትና ሪፐብሊካን። አንዱ የተወሰነ ዘመን ይመራል፣ እሱ ሲሸነፍ ሌላው ይመጣል። አሜሪካ ግን አሜሪካ ነች። የምናስባት ኢትዮጵያ እየገነባን ያለን ኢትዮጵያ በዚህ ደረጃ የምትሆን መሆን አለባት።
ያው ሁሉም ኢትዮጵያዊ በአንድ አስተሳሰብ በአንድ የፖለቲካ ፓርቲ ውስጥ ይኑር በዛ ደረጃ አይታሰብም። የተለየ ፍልስፍና የተለየ ፖሊሲ የሚያምኑ ወገኖች እና ዜጎች ይኖራሉ። በዛ ደረጃ አስተሳሰብ ተወዳድረው የሚያሸንፍ አስተሳሰብ መንግስት ይሆናል ለተወሰነ ጊዜ በህገ መንግስቱ መሰረት በተሰጠው ልክ። ከዛ በኋላ ደግሞ ሌላ ይመጣል። ኢትዮጵያ ግን የሁላችንም ሆና በተለይ ከዛሬ ባሻገር ለሚመጡ ቀጣይ ትውልድ ሀገር የምንገነባው ለራሳችን አይደለም። ብዙ ዘመን ኖረናል እኛ። እያስብን ያለ ነው ስለኛ ከሆነም ችግር ነው። ሀገራችንን ስንገነባ ቀጥሎ የሚመጣውን ትውልድ እሱ ብቻ ሳይሆን ከዛም ቀጥሎ የሚመጣ ሌላ ትውልድ እኛ የነበርንበትን አይነት ችግር ውስጥ እነሱም መዘፈቅ የለባቸውም። የተሻለች ኢትዮጵያን መረከብ አለባቸው። ያቺን የተሻለች ኢትዮጵያን ለመገንባት ደግሞ ዛሬ እኔም አንተም እነዚህ ጓደኞችም የበኩላቸውን ስራ መስራት አለባቸው ነው። ዞሮ ዞሮ ምንድነው ቅድም ባነሳው ልክ ፓርቲና ሀገር ይለያያል። አንድ ፓርቲ ለቀቀ ወደቀ ወይም ፈረሰ ማለት ሀገር ፈረሰ ማለት አይደለም። በምንም አይነት ሎጂክ አይገናኝም። በኢትዮጵያ ተሞክሮ ግን በተወሰነ መጠን ፓርቲና መንግስት የተቀላቀለ ስለነበረ በዛ አይነት እሳቤ እኛ ከወደቅን በቃ ሀገር አትኖርም ብሎ ሲያስቡ የነበሩ ወገኖች እንዳሉ ያው ይታወቃል። ቢታወቅም ግን ያ ነገር እንዳልሆነ እያየን ነው። ፖለቲካ በስጋ ፖለቲካ በደም የሚታሰብበት ዘመን ነው የነበረው። ፖለቲካ ግን አስተሳሰብ ነው። የማን ነው አማራ ማን ነው ጉራጌ እና የሆነ ቡድን በዛ ደረጃ የሚሰባሰብበትም መሆን የለበትም ብዬ አስባለሁ። እኔ ፖለቲካ አስተሳሰብ ነው፣ ፕሮግራም ነው፣ ፍልስፍና ነው እና እሴት ነው። ከዛ አንፃር በፕሮግራማችን መሰረት ምንድነው የምናስበው ለኢትዮጵያ? ከዚህ አንፃር ማየት ነው። ፖለቲካን ከዚህ ወጣ አድርገን ካየን ይፈርሳል፣ ፓርቲ እንደዚህ ሆነ፣ እንደውም አንድ ነው የሆነው። እኔ ይመስለኛል ብዙ ኢትዮጵያውያን ብልጽግና ሲመጣ ይሄ ከብሔር ጽንፈኝነቱ አንፃር ብዙ የተረጋጋ ነገር አለ። ከዛ በፊት ከሮ የነበረ ብዙ ነገር ኢቭን በውስጣችን ፓርቲ ለፓርቲ አሁን አዴፓ እና ኦዲፒ እንደገና እዛ አካባቢ ውስጥ ሁሉ ማሻከሮች አንዳንድ ነገሮች ነበሩ፣ ጫፍ ምናምን መውጣት ነገር። ግን አንድ ላይ መተን አንተ ምንድነው የምታስበው? አንተ ስለ ሀገር ምንድነው የምታስበው? የሆነ የምትግባባበት ነገር ሲመጣ ነገሩ ረገበ፣ አንድ ሆነን ተጠናከርን እንጂ የፈረሰ ነገር ወደ መፍረስም የወሰደ ነገር የለም። የብዙ ሰው መንፈስ ከዛ በኋላ ነው የተረጋጋው። አንድ ከሚነሳው በተለይ ብልጽግና ፓርቲ ውህደት ጋር ከሚነሳው አንዱ ምንድነው ወደ ውህደት የሄደበት መንገድ እና ከምርጫ ቦርድ እውቅና ያገኘበት መንገድ ህጋዊ አግባብን ያልተከተለ በመሆኑ ቅቡልነት የለውም የሚል ሐሳብ በግልጽ ለመናገር ከሆነ ህዋታውን እንደዚህ አይነት አቋም ያንጸባረቀ ነው። ወደዛ ከመሄድ በፊት ምናልባት ቀደም ሲል ከተነሳው ነጥብ ላይ ተወሰነ ነገር ልበል። በዚህ በሀገር መንግስትና በፓርቲ መካከል ያለ መደበላለቅ ወይ ደግሞ መዘበራረቅ ምናልባትም በኔ እይታ ኢህአዴግ ከምስረታ እስከ 2000 ልማት ዲሞክራሲ እና ቤታዊ ዲሞክራሲ የህዳሴው ጉዞ የሚባሉትን የከፍተኛ አመራሩ ማሰልጠኛ ሰነዶችን ላነበበ ሰው ዲሞክራሲ ተቋማት፣ የፍትህ ተቋማት ከዛም አልፎ የጸጥታውና የመከላከያ የአንድ ፓርቲ አገልጋይ እንዲሆን ወይም ደግሞ በፓርቲውና በእነዚህ ተቋማት መካከል ምንም አይነት ልዩነት እንዳይኖር የሚያስብ ርዕዮት ነው።
የዳኝነት ተቋማቱ የሚያይበት መንገድ አለ። ከፓርቲው ጥቅምና ፍላጎት አንጻር የዲሞክራሲ ተቋማትን እንዲሁ ሚዲያውም በጎራ ለይቶ ገለልተኛ የሆነ ሲቪል ማህበራት እንዳይኖሩ አድርጓል። ምክንያቱም እንግዲህ ስለ ሀገረ መንግስት ስናስብ መንግስት አለ፣ ፓርቲ አለ፣ ከዛ ደግሞ በተናጠል ሲቪል ሶሳይቲ የምንለው ወይ ሲቪል ማህበረሰቡ የምንለው ማለት ነው፣ ህዝቡ በአጠቃላይ እነዚህ ተነጣጥለው መታየት መቻል አለባቸው። እና አንዱ ፈተና ያደረገው ነገር እሱ ይመስለኛል። ይህን ካልኩ ዘንድ ግን የፓርቲ ውህደት በተመለከተ የኢትዮጵያ ልዩ ሁኔታ አይደለም። በሌሎችም ዓለሞች ላይ የተለመደ ነው። ለምሳሌ በአንድ በኩል አንዳንዱ ፓርቲ የሄደበትን የስህተት መንገድ ለመቀየር ከሌላ ፓርቲ ጋር መዋሃድ፣ ፕሮግራሙ መቀየር እንደ አንድ አማራጭ ሊያደርግ ይችላል። ሁለተኛ በተደጋጋሚ የመሸነፍ እድል ለምሳሌ ያጋጠመው ፓርቲ ከፕሮግራሙ ወይ ከአስተላለፍም ሊሆን ይችላል ሊዋሃድ ይችላል። ከዛ አንጻር የፖለቲካ ፓርቲዎች መዋሃድ አዲስ ነገርም አይደለም። በኢትዮጵያም ስንመለከት አዲሱ ምርጫ ህግም ሆነ የድሮውም የምርጫ ህግ 573 2000ም ሆነ አሁን አዲሱ የፖለቲካ የምርጫ እና የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 1162 2011 ውህደትን ያስቀምጣል። ስለዚህ የአንድ ፓርቲ መዋሃድ በሌላ ጊዜ የፓርቲዎቹ ጉዳይ ነው የሚሆነው። ምናልባት የኢህአዴግ ጉዳይ የኢህአዴግ መዋሃድ የሀገር ጉዳይ ወይም ደግሞ ሁሉንም የኢትዮጵያ ዜጎች የሚመለከት ጉዳይ ተደርጎ የተወሰደበት ምክንያት ቀደም ሲል ያነሳሁት ነው። በሀገረ መንግስትና በፓርቲ መካከል ልዩነት መፍጠር ስላልተቻለ፣ ተቋማት ስላልተገነቡ ነው። ወደፊት ተቋማት ሲገነቡ እኮ አሁን ያሉት ፓርቲዎች ሊዋሃዱ ይችላሉ። ያኔ የፓርቲ ውህደት እንዳንዳች ነገር ሊቆጠርና ወይም የመወያያ አጀንዳ ሊሆን አይችልም። የኢህአዴግ አባል ድርጅቶች የነበሩት ሶስቱ እንዲሁም ሌሎች አጋር ተብሎ ሲቆጠሩ የነበሩ ድርጅቶች በጠቅላላ ጉባኤያቸው ውህደቱ ተቀብለው መስማማታቸውን ይፋ ተደርጓል። በምርጫ በአዲሱ ምርጫ ህግ በምርጫና የፖለቲካ ፓርቲዎች ምዝገባ ህግ አንቀጽ 91 ላይ የተቀመጠ ነገር አለ። እነዚህ ጉዳዮች አልተሟሉባቸው የሚባሉበት ነገር ያለ አይመስለኝም። ስያሜ ቀርቧል፣ ስምምነታቸው ቀርቧል። በሚዲያ እንደሰማነው ምርጫ ቦርድም እንዳረጋገጠው ፓርቲዎች ለመዋሃድ ስምምነታቸውን የገለጹበት ሰነድ ቀርቧል። ያ ከሆነ በኋላ እንግዲህ 3 ናቸው መመዘኛዎቹ። ስምምነታቸውን እያንዳንዱ ማለት ነው የሚመሩበትን ሰነድ ስያሜያቸውን ገልጸዋል። ያ ከሆነ ውህደቱን የሚከለክል አንዳች ነገር የለም። ምናልባት ሊነሳ የሚችለው ምንድነው? አይ አዲስ ፓርቲ ሲሆኑ የምርጫ ወንበራቸውን ያጣሉ፣ ስለዚህ ገዢ የሆነው ፓርቲ ገዢነቱን ያጣል የሚባል ከሆነ ከህግ አንጻር ካየነው፣ ከስሜት አንጻር ሌላ ሊሆን ይችላል። ከህግ አንጻር ካየነው ግን ይህ አይነቱ አባባል ትክክል አይደለም። አንደኛ ራሱ አንድ ሁለተኛ በኢፌዴሪ ህገ መንግስት ፓርቲዎች ሲዋሃዱ ወንበራቸውን ያጣሉ የሚል ድንጋጌ አላስቀመጠም። ያ ማለት ገልብጠን ነው የዛሬ 3 ዓመት ወይ 4 ዓመት ወይ 5 ዓመት አጋር የሚባሉ ፓርቲዎች በራሳቸው ቢዋሃዱ የፓርላማ ወንበራቸውን ያጣሉ ወይም እንቀይረው ይሄን ሁኔታ ፓርላማ ውስጥ ያሉት የኢህአዴግ አባል ድርጅቶችና አጋር ድርጅቶች የዛሬ 5 ዓመት ወይ 6 ዓመት ቀደም ሲል ሙሉ ለሙሉ ቢዋሃዱና አንድ ፓርቲ ቢሆኑ ፓርላማው ተበትኖ አዲስ ምርጫ ያካሄድ ይባል ነበር ወይ? ሌላው እንግዲህ ችግር ሊሆን ይችላል የነበረው አባላት የድርጅቱ አባላት ፓርላማ ውስጥ ያሉት የድርጅቱ አባላቶች
ውህደቱን አንስማማም ቢሉ ነበር። የሶስቱ የኢህአዴግ አባል ድርጅቶች የነበሩት የፓርላማ አባላት እና የአጋር ድርጅቶች የፓርላማ አባላት ውህደቱን አንስማማም ብለው ቢወጡ በአዋጁ መሰረት ምን ይጠብቅላቸዋል? ውህደቱን የማይስማማ ተመራጭ እንደ ግል ተመራጭ ተቆጥሮ የፓርላማው ዘመን እስከሚያልቅ ድረስ ይቀጥላል ይላል። እኔ እስከማውቀው ድረስ እና በሚዲያ የተላለፈ ነገር አልሰማሁም። አክቹሊ ከአጋር ድርጅቶች እና የሶስቱ ብሔራዊ ድርጅቶች አባላት ውህደቱን እንቃወማለን አላሉም። እነሱ ባላሉበት ሁኔታ እና ውህድ በመሆናቸው የፓርላማ ወንበራቸውን የሚያጡበት ምንም አይነት ምክንያት የለም። ተጨማሪም ነጥብ አለ እዚህ ጋር አብሮ መነሳት ያለበት። ምናልባት አንዳንዶች ይላሉ አይ የህወሓት መውጣት ጥምር መንግስትን ማለት ኢህአዴግ አሁን ያለው ጥምር መንግስት ነው። ስለዚህ የህወሓት መውጣት ጥምር መንግስቱን ያፈርሰዋል። በዚህኛውም ክርክር ቢሆን አንደኛ ህገ መንግስቱ የሚደረግገው አንቀጽ 56 ነው። አንቀጽ 60 ስለ ፓርላማ መበተን የሚያወራው የጥምር ሌላ ቀርቶ በጥምር ማለት ኢህአዴግ አንድ ፓርቲ አይደለም። በፓርላማ ደረጃ ህገ መንግስቱ ግንባር አያውቅም። በነገራችን ላይ ግንባር የሚባል አደረጃጀት አያውቅም። ግን ጥምረት ሊፈጠር ይችላል። ግንባር የጥምረት አንዱ መገለጫ ሊደረግ ይችላል። ስለዚህ ጥምረቱ ፈርሷል፣ ስለዚህ አሁን ያለው መንግስት መፍረስ አለበት የሚል ክርክር ደግሞ አያስኬድም። ምክንያቱም በአንድ በኩል እነዚህ ድርጅቶች ያደረጉት ምንድነው? ከጥምረት ያለፈ ውህደት ነው የፈጠሩት። ጥምረት የፈጠሩ ሰዎች መለያየት ነው እንጂ ጥምረት የፈጠሩ ሰዎች ከጥምረት ወደ ውህደት ነው የሄዱት፣ ወደ አንድ ፓርቲ ነው የሄዱት። እሱም ብቻ አይደለም፣ ሌላ ቀርቶ ሳይዋሃዱ ይቅር እንበል። ኢህአዴግ ሳይዋሃድ ህወሓት ከኢህአዴግ ወጣ ብለን እንውሰድ። ብልጽግና ሳይመሰረት ህወሓት ወጣ ነበር ብለን እንውሰድ። የጥምረት መፍረስ ብቻ በራሱ መንግስትን አያፈርስም፣ ፓርላማን አይበትንም። ጥምረቱ ቢበተን ራሱ አብላጫ ድምጽ ይዞ የሚቀጥል ከሆነ ይቀጥላል። የጥምረት መበተን በራሱ ስልጣን ያለውን መንግስት ወይ ደግሞ ስልጣን ላይ ያለውን መንግስት ቅቡልነት ጥያቄ ውስጥ አይጥልም። ሌላኛው ነገር እንደው ይሄን እንኳን ተብሎ ምክንያቱም የዚህ ክርክር ዓላማው አንዱ የታወቀች ናት። ፌደራል መንግስት ላይ ያለውን አካል ስልጣን የለህም ለማለት ነው። እንደው ይሄ እንኳን ቢባል ኢቭን ጥምረት በሚፈርስበት ሰዓት እንኳን ፓርላማው ይበተናል እንጂ ካቢኔው አይበተንም። ፓርላማው እስከ 6 ወር ድረስ ምርጫ እስከሚካሄድ ድረስ ስልጣኑ እንደያዘ መቀጠል ይችላል። እነዚህ ነገሮች አይደሉም ነው የመጀመሪያው ነጥብ ማለት ነው። ውህደት መከናወን የፓርላማ ስልጣን አያሳጣም። አንድ ሁለት ከጥምረቱ ወደ ውህደት ተጓዘ እንጂ ፓርቲው ጥምረቱ አልተበተነም። ሌላው ቢቀር የፓርላማ አባላቶች እንኳን የነዚህ ተዋህዶ የተባሉት ፓርላማ አባላት በይፋ እስካሁን እስከሚታወቀው ድረስ በሚዲያም አልተላለፈም ውህደቱን አንስማማም ብለው አልተናገሩም። ሌላው ሊነሳ የሚችለው ከዚህ ጋር ተያይዞ አይ የተወዳደረበት ፕሮግራምን ቀይሯል የሚል ክርክር ሊነሳ ይችላል። ጥያቄው ግን እዚህ ላይ አንድ የፖለቲካ ፓርቲ እኮ የፓርላማ ወንበር ከያዘ በኋላ በዛ ጊዜ ውስጥ 30 ጊዜ ፕሮግራሙን ሊያሻሽል ይችላል። በራሱ አነሳሽነት፣ በህብረተሰቡ ጥያቄ፣ የነባራዊ ሁኔታ አስፈላጊው ነው ካስገደደው ሊቀይር ይችላል። ህብረተሰቡስ ምን አቅም አለው ከተባለ ህብረተሰቡም አቅም አለው። ለምሳሌ ውህደቱን አልስማማም የኔ መረጥኩት ተመራጭ ውህደቱን ተስማምቶ ፓርላማ ላይ መቀመጡ ትክክል አይደለም የሚል አንድ የምርጫ ወረዳ ካለ በህገ መንግስቱ አንቀጽ 12 መሰረት መልሶ መጥራት ይችላል። መልሶ ባልጠራበት ሁኔታ ከጥምረት ወደ ውህደት በተሄደበት ሁኔታ ፓርላማ ውስጥ ያሉ አባላት ውህደቱን ተቀብለው በተጓዙበት ሁኔታ
ኢህአዴግ ከኢህአዴግነቱ ወጥቶ ወደ ብልጽግና አንድ ፓርቲ መሆኑን የመንግስትነት ቅቡልነቱን ጥያቄ ላይ ይጥሏል ብሎ ማሰብ አይ ቲንክ ከምክንያቱም ከአመክንዮም ከህግም ጋር የሚቃረን ነው ባይ ነኝ። የፓርቲው ውህደት በኢትዮጵያ የብሔር ብሔረሰቦችን መብት ይጨፈልቃል የሚል ሐሳብም አለ። እንደው አግኝተውታል እንደዛ? ኢህአዴግ ግንባር ነበር፣ ከግንባር ወደ ውህደት ተሻግረዋል። የበለጠ አንድነት አጠናክረዋል። የዚህ ችግር ማን ነው ሲባል ያው ቲፒኤልኤፍ ነው ትክክል አይደለም የሚል ቲፒኤልኤፍ ከምን ተነስቶ ነው እንደዛ የሚል ካልን ቲፒኤልኤፍ እሱ ከሚያስበው ውጪ ሌላ የተሻለ ሀሳብ ያለው ህዝብ የሚሆን ፓርቲ የለም ብሎ ስለሚያምን ነው። ከዛ የሚነሳ ይመስለኛል ትልቁ ችግር። ቲፒኤልኤፍ አህዳዊ ነው፣ ጨፍላቂ ነው፣ ብልጽግና ትክክል አይደለም ነው ብሎ በደንብ ነው እየሰራበት ነው ያለው ትግራይ ውስጥ። እሱም ብሎ ሌላ የፌዴራሊስት ኃይሎች ብሎ አሰባስቦዛ ሌላ በተደጋጋሚ ኮንፈረንሶች እያካሄደ ነው። ይህን ስታይ በአንድ ሀገር እየኖርን ሁለት አይነት መንግስታት ነው ያሉ እስከ ማለት እስኪያስችል ድረስ ነገሮች እንደዛ እየሄዱ ነው። እዛ የሚደረጉ ኮንፈረንሶችም ሀገር አቀፍ ነው የሚሉ፣ ትግራይ ግን ክልል ናት። በትግራይ ሲባል በኢትዮጵያ ውስጥ ነው የምትጠራው እንጂ ትግራይ ሀገር አይደለችም፣ ክልል ነች። ስለዚህ ሀገር አቀፍ ከሆነ ፌዴራል መንግስት ሊያውቀው ይገባ ነበር ማለት ነው። ስለዚህ እዛ ትግራይ ውስጥ አገር አቀፍ እየተባለ አገር አቀፍ ግን ያልሆነ ህዝቦችን ትክክለኛ ያልሆነ እንትን የሚያስተላልፍ መልእክት ሲደረግ የፌዴራል መንግስት ለምንድን ነው ዝም ብሎ የሚያይ ነው የኛ? ስለዚህ ለምን ዝም ብሎ ያያል ፌዴራል መንግስት ብለን እናስባለን። ከዛ አሁን እየተሄደበት ያለ እዛ ወደ ትግራይ ወደ የትግራይ ዲሞክራሲያዊ ፓርቲ ስለሆንን እኛ ከዛ ነው መነሻችን የዛችን መሰረት እና እዛ ትግራይ ውስጥ ስትገባ የትግራይ ህዝብ በጣም የተጎዳ ህዝብ ነው። ጉዳቱ ለመግለጽ በጣም ከባድ ነው። በጣም እኔ በቃ ዝም በሳስበው የህዝቡ ስቃይ ነው በጣም እኔ ምን ያህል ከባድ ነው የሚታየኝ። ለምሳሌ በዛ ኮንፈረንስ ሲደረግ ብዙ ወጪ ነው የሚወጣበት፣ በጣም ከፍተኛ ብር ነው የሚከፈለው። የትግራይ ህዝብ ደግሞ በምን ሁኔታ ውስጥ እንዳለ ማንም የኢትዮጵያ ህዝብ ያውቃል ብዬ አስባለሁ። እና ምንድነው ልል የምፈልገው እኔ የትግራይ ህዝብ አሁን በጣም በጭንቅ ውስጥ ነው ያለ። ይሄ ማዕከላዊ መንግስት ምንድነው የሚሉ ህዝቦች አሉ። የኛ ነው ወይ? አንደኛ ቲፒኤልኤፍ 24 ሰዓት የሚሰራው ምንድነው? ይሄ የፌዴራል መንግስትና የትግራይ ህዝብ የማጣላት ስራ ነው የሚሰራው በእያንዳንዱ ፕሮግራሙ ቀጥሎበታል። በደንብ በማስረጃ ማብራራት እንችላለን። በማጣላት ስራ ነው የተጠመደው። ህዝቡ የሆነ የተገለለ እና ምንም አይነት ከቲፒኤልኤፍ ውጭ አማራጭ እንደሌለው እንዲያይ አድርጎታል። እና የፌዴራል መንግስት በዛ ላይ በደንብ መስራት አለበት ብለን እናስባለን። ምክንያቱም የትግራይ ህዝብ አካል የኢትዮጵያ ህዝብ አካል ህዝብ ነው። ለኢትዮጵያ ደግሞ ብዙ ዋጋ የከፈለ ህዝብ ነው። ስለዚህ ዛሬ ላይ የኢትዮጵያ መንግስትም አሁን ሌላ የኢትዮጵያ ህዝብም ለዚህ ህዝብ አብሮ ከኛ ጋር ሆኖ ይሄን ህዝብ እንዴት ነው ከዛ ካለበት ነገር የምናወጣው? ቲፒኤልኤፍ ቢፈልግ የትግራይ ህዝብ ቲፒኤልኤፍ መምረጥ ይችላል። ግን የትግራይ ህዝብ በነጻነት መናገር መቻል አለበት። ሊታፈን ግን አይገባም ነው እኛ እያልን ያለ ነው። መንግስት ስልጣን አይደለም እየፈለግን ያለ ነው፣ ለስልጣንም አይደለም እየታገልን ያለ ነው። እኛ የትግራይ ህዝብ ብዙ መስዋዕት ስለከፈለ የመናገር መብቱ የፈለገውን የመምረጥ መብቱ እኔ ከፈለገ ራሱ ቲፒኤልኤፍ የሚመርጠው የትግራይ ችግር የለብኝም። ግን እንዲመርጥ ግን ነጻ መውጣት አለበት። ይሄን ህዝብ በጣም ከባድ አፈና ነው ያለው ትግራይ ውስጥ በእያንዳንዱ ከመግለጫው ጀምረው እኛ እንደምንመታ ወስነዋል በመግለጫ ቅድም እያለው ነበር ወንድሜ እንመታቸዋለን ጥግ ያዙ ብሎ በራሳቸው ብሎ በደንብ ኃይለኛ የሆነ እየታሰሩም ነው በዛዝተዋል። እኛ ምን አድርገን ነው እኛስ ምን መጣው? ምን አጥፍተን ነው የምንታሰረው? መታሰር ያለበት ወንጀለኛ አይደለም ወይ? ሐሳብ ይዘን እኮ ነው የቀረው ነው። የትግራይ ህዝብ ሌላ ሐሳብ ያስፈልገዋል ነው ያልነው። ስለዚህ የትግራይ ህዝብ ቲፒኤልኤፍ ይመችኛል ካለ ለዘላለም ይገዛው ምንም ችግር የለም ይምረጠው። ህዝቡ ግን ነጻ ሊወጣ ይገባል። ስለዚህ ይሄን ትኩረት ወሰጥቶ ሌላው የኢትዮጵያ ህዝብም የኢትዮጵያ መንግስትም ከኛ ጎን ሊቆም ይገባል ብዬ አስባለሁ። የህወሓት የበላይ አመራሮች ውህደትን በተመለከተ መጀመሪያ ሐሳብን ያመጡት እነሱ ናቸው። ከ10 ዓመት በፊት ጀምሮ ያው ሬከርድ የሆነ ነው የምናየው፣ ማንም ሰው እንደኔ ተራ ዜጋ የሚያየው ነው። እና ውህደቱን ራሳቸው ናቸው የጀመሩት። ውህደት የሚለው አይዲያ ራሱ ኮንሴፕቱ ወደ አውራ ፓርቲ የሚል ነገር እንደሚወስዳቸው ስለሚያውቁና ለ60 እና 70 ዓመታት ህወሓት መር የሆነ ራሳቸው እንደፈለጉ የሚያሽከረክሩት መንግስት እንደሚመሰርቱ እርግጠኞች ስለሆኑ ይህን ሐሳብ እንዳመጡት በግልጽ መታወቅ አለበት። አሁን ደርሰው ግን ምናልባት ከስልጣን እንደፈለጉ ስልጣን እንደፈለጉ የሚያሾሩበት
ቦታ ሲያጡ የውህደትን ተቃዋሚ የመጀመሪያዎች ሆኑ። ስለዚህ ምናልባት አመጣጡንም ከምን አንግል ነው ከምን ማዕዘን ነው የመጣው የሚለው ማየትም ጥሩ ይመስለኛል። ሌላ ነገር የለውም። ምናልባት ውህደትን የሚቃወሙበት ዋናው አንግል እነሱ ከስልጣን እንደፈለጉ ኢትዮጵያን የሚያሽከረክሩበት ስልጣን ስላጡ ነው። ጥቂት የህወሓት አመራሮች ምናልባት ቲፒኤልኤፍ ስንልም ህወሓት ስንልም መጠንቀቅ አለብን። እንደኔ ጥቂት የህወሓት አመራሮች ናቸው ብዬ ነው የማስበው። ስለዚህ ወደ ሰሞኑ ሰርቲፊኬት ወዳገኘው የውህደት ወደ ብልጽግና ፓርቲ ወይም የውህደቱ ስመጣ እንዲያውም እኔ ትሩፋቶች ይዞ ነው የመጣው ብዬ ነው የማስበው። እነዚህ አጋር ተብለው አጋር ክልሎች አጋር ፓርቲዎች ተብለው የቆዩት እስከ 20 ሚሊዮን የሚደርስ ህዝብ ያገለለ አካሄድ ነው የነበረው። አራቱ ፓርቲዎች የኢህአዴግ ፓርቲዎች ፖሊሲ ስትራቴጂውን ይቀይሳሉ። ደን ለነዚህ 5 ክልሎች ይጭኑባቸዋል። እንዲሁም ወደ ስልጣን የመምጣት አገሪቱን የመምጣት ጠቅላይ ሚኒስትር የመሆን ፖሲቢሊቲውን ሁሉ አልነበራቸውም። ስለዚህ ይህን ትሩፋት ራሱ ይህ ውህደት ፓርቲ ብልጽግና ፓርቲ የምንለው ይህን ትሩፋት ራሱ ይዞ መጥቷል። ስለዚህ እኔ ይሄ ጨፍላቂ የአንድነት ቀኖና ነው ያለው የሚለው ነገር ጀኒን ነው ወይ እውነተኛ ነው ብዬ አላስብም። ምናልባት ቅድም እንዳልኩት እነዚህ ተገፍተው ሄዱ ጥጋቸውን የያዙት የጥቂት የህወሓት አመራሮች ወደ ተመልሰው ወደ አገራዊ ስልጣን ለመመለስ ካላቸው ፍላጎት እንዲሁም የለውጥ ኃይሉን በተረጋጋ መንፈስ አገሪቱን እንዳያለማ አገሪቱን እንዳይመራ ካላቸው ፍላጎት ነው። ሰይጣናዊ ፍላጎት ነው ብዬ ነው የማስበው። ሌላው ምንድነው የህዝባችን አሁን ላለፉት 20 ዓመታት 27 ዓመታት ካየን ምናልባት ፌዴራሊዝሙ የራሱ የሆነ ጥሩ ጎን ነበረው። አንድነቱ ላይ አልተሰራም ብለን ልንናገር እንችላለን። ኔጌቲቭ ላይ ነው የተሰራው ማለት እንችላለን። ነገር ግን አብዛኛው ብሔር ብሔረሰብ እና ህዝቦች በራሳቸው ቋንቋ የመጠቀም የመዳኘት ራሳቸውን የማስተዳደር ትሩፋቶች ነበሯቸው። ስለዚህ አሁን ተጨፍለቁ ብንላቸው ማንም ምድራዊ ኃይል መጥቶ ተጨፍለቁ ቢላቸው ይህን የሚሸከም ጫንቃ የላቸው። መልሰው ነው ራሳቸው ሪቮልት የሚያደርጉበት። ኢትዮጵያ ትበጠበጣለች። ትግራይ ውስጥ እኮ ቡና እየጠጣ ቤት ውስጥ ከቤተሰብ ከልጅህ ጋር እንኳን ማውራት አትችልም። ኦነስትሊ እኔ ዝም ብዬ እያጋነንኩ አይደለም። እኛ እዛው ነው የምንኖረው። ቤተሰቦቻችን እዛው አሉ። እንሄዳለን። እኛም ቤተሰብ መሀል እንኳን የ1 ለ5 ኔትወርክ አለ። ህዝቡ ባለቤቱን ውድ ባለቤቱ ግማሽ አካላቱን እንኳን አያምንም። ምክንያቱም እሷ ራሷ በሌላ ጥርነፋ ተይዛለች። ህፃን ልጁ ወይ ጎረምሳው ልጁ በሌላ ኔትወርክ ተይዟል። በብድር ተይዟል። በዕዳ በማዳበሪያ ብዙ ነው ኔትወርኩ። ጨፍላቂ ነው፣ ጸረ ዲሞክራሲ ነው፣ አሃዳዊ ነው የሚሉት ነገር እኔ በእውነት ምንም የሞራል ልናም ሊኖረው አይችልም። የትግራይ ወጣት ተነስቷል። አብዛኛው ሰው አሁን ኮንሺየስ ነው። ተንቤን ውስጥ፣ እንደርታ ውስጥ፣ ማጨው፣ አድዋ፣ ሽሬ ወጣቱ እየተነሳባቸው ነው። ይችን ለማቆየት የተለያዩ ሴራ ስልጣናቸውን ለማቆየት እነዚህ ጥቂት ሰዎች ጥቂት አመራሮች ስልጣናቸውን ለማቆየት እንዲህ አይነት የተከባሃል ተወራሃል ጨፍላቂ የደርግ መሳይ ፓርቲ እየመጣብህ ነው የሚሉ ፕሮፓጋንዳዎች መፍጠር አለባቸው። ካልሆነ ስልጣናቸው ላይ እንደማይቆይ ስለሚያውቁ ነው። ዶክተር እንግዲህ ከለውጡ በኋላስ ፌዴራሊዝም ያለው ሂደት እንዴት ይገልጹታል? ወደ ውህደት መጣን ማለት ሁሉን ነገር ወደ ማዕከል አምጥተን የፌዴራል መንግስት ይቆጣጠራል ማለት አይደለም። ስቲል በፌዴራል ደረጃ በምንም ተአምር የማይታሰብ ነገር ቢኖር ኢትዮጵያ ውስጥ አሁን አሃዳዊ ስርዓት ለማመለስ በጣም ከባድ ነገር ነው። አያደርገውም። የብልጽግና ፓርቲም ይሄንን እንደ ዓላማ አድርጎ አይንቀሳቀስም። የኢትዮጵያ ህዝብ ኮንፊውዝድ መሆን ያለበት አይመስለኝም። በዚህ ዲቤት ብዙ ጊዜ ማጥፋትም ያለብን አይመስለኝም እና የበለጠ ህብረ ብሔራዊነትን ፌዴራሊዝምን ቢያበለጽገው እኩል ተጠቃሚነትን አብሮ መልማትን አብሮ ማደግን ቢያበለጽገው ነው እንጂ በየትኛውም አሰራር ሊያቀጭጨው አይችልም። የፓርቲ ፕሮግራም ደግሞ ወደ ህዝቡ ሲወርድ ህዝቡ አይቶ ይፈርዳል። ስለዚህ አደረጃጀቶች አሉ፣ የምንከተላቸው መሪዎች አሉ። እነኛ መሪዎች ፌዴራሊዝሙን የበለጠ ፋንክሽናል እንዲሆን ከማድረግ አንፃር ነው እንጂ እንደው ስልጣንን ጠቅልሎ ወደ ማዕከል አምጥቶ ሌሎች እንደሚያራግቡት እንደ ማደናገሪያ አጀንዳ እንደሚጠቀሙት አይደለም። በምንም ተአምር ሊሆንም አይችልም። እኔ ሁሉ ጊዜ ማስበው
አንድም ፓርቲ ከሀገረ መንግስት ግንባታ ጋር ማገናኘት ከስህተት በላይ ስህተት ነው። ምክንያቱም ብዙ ፓርቲዎች ነው ያሉን። አንድ ፓርቲ ብቻውን የአገርን ፌት ወስናለሁ ብሎ መነሳት ራሱ ታሪካዊ ስህተት ነው። አንድ ኢንከምባንት ፓርቲ በአጋጣሚ በሚቀጥለው ደግሞ ኦፖዚሽን ልትሆን ትችላለች ስትሸነፍ ማለት ነው። ስለዚህ በርካታ ፓርቲዎች በርካታ ህዝብ እንዳለ አውቀ ቅድም አቶ ታዬ እንደነገሩት ሀገርንና ፓርቲን ለየቅል ማየት ሀገር በፓርቲ ሳምባ እንዲተነፍስ መመኘት ይሄ በጣም ትልቅ መስተካከል ያለበት ነገር ነው። ምናልባት አስፈላጊ ከሆነ በጣም ተቀጽላና ጥገኛ መሆን ያለበት ፓርቲ በሀገር ላይ ነው እንጂ ሀገር በፓርቲ ላይ እንዴት ይመካል? ምክንያቱም በርካታ ፓርቲዎች ናቸው ያሉት። ከዚህ ውስጥ ደግሞ በአንድ ዘመን ስልጣን ይዞ አንድ ነገር የሚያስተዳድረው የሚመራው እንደ ታሪክ አጋጣሚ አንዱ ፓርቲ ነው። ፓርቲ በአደረጃጀቱ ፓርቲ በሚከተለው ፕሮግራሙና ፖሊሲው ፌዴራሊዝምን ሊያበለጽገው ይችላል እንጂ ከግንባርነት ወደ ውህደት መምጣት እኔ ለእኔ አንድ ስቴፕ ልቆ ከፍ ብሎ መገኘት ነውና ለፌዴራሊዝም የበለጠ መቆርቆር ባለቤትነት ስሜት ኦን የማድረግም ስሜት ስለሆነ የኢትዮጵያ ህዝብ በዚህ በፍጹም ሊደናገር አይገባም። ግዴታ አንድ ጥሩ ሐሳብ ከኔ መመንጨት ያለበት አይመስለኝም። አይ ሃቭ ቱ አፕሪሺየት ይሄ ነው ማደግ ማለት። አቶ ታዬ የሆነ ጥሩ ሐሳብ ካመጡ ኖ ከአቶ ታዬ ጋር ስለማልግባባ ይሄንን አስተሳሰብ አልቀበለውም ማለት ያለ ማደግ ያለ መሰልጠን ምልክት ነው። ማንም ያምጣው ማን ኢትዮጵያን አንድ ስቴፕ ፈቅ የሚያደርግ ከሆነ ኢትዮጵያን የሚያለማ ከሆነ ኢትዮጵያን የሚለውጥ ከሆነ በዚህ ሐሳብ ዙሪያ ሁላችንም መረባረብ ነው ያለብን። ኢትዮጵያ ከገባችበት ችግር ወይም አደጋ ለማውጣት ሲባል ሚል አቋም መግለጫ አይቼ ነበር። ለማውጣት ሲባል አብዮታዊ ዲሞክራሲ ይሄኛው አሁን እየተገለጸው መስመር ይዘን እንቀጥላለን። ይሄን ችግርስ ይሄ ነው የሚፈታው አብዮታዊ ዲሞክራሲ? አብዮታዊ ዲሞክራሲን የሚያይበት አንግል ብልጽግና ፓርቲ በዛ ደረጃ ዲሞክራሲን ይመለከታል ማለት አይደለም። ብልጽግና ፓርቲ አብዮታዊ ዲሞክራሲ ልማትን የሚመለከትበት መንገድ ላይ በዛ ደረጃም አይደለም። ሰላምንም በዛ ደረጃ እንመለከትም። ጄኒውንሊ የኢትዮጵያን ሀገረ መንግስት ግንባታ ለዛሬ ሳይሆን ለዛሬም ከደረሰን ያው እየገነባን ነው፣ ግን ለሚቀጥለው ትውልድ በሚገባው ልክ ገንብተን እናስተላልፍ ነው እያልን ያለ ነው። ስለዚህ እዛ አካባቢ አንደኛ የኢፌክቱን፣ ሁለተኛ ደግሞ የትግበራውን አሁን አንዳንዴ ህገ መንግስት ላይ የተቀመጡ ነገሮች አሉ። ያው ዶክተር ዮናስ አንድ የተያዘ ሰው ቶርች ማድረግ ያው ክልክል ነው በህገ መንግስቱ አንቀጽ 18 እነዛ ያንን ያደረገ ሰው ቶርች ያደረገ ሰው ደግሞ እንደውም ተይዞ ቢፈረድበት ይቅርታ ወይም ምህረትም አያገኝም ነው የሚለው ህገ መንግስቱ። ሲሆን የነበረው ግን ያ አይደለም ነው። አሁን በዛ አስተሳሰብ ህገ መንግስቱ ላይ የተቀመጡ መብቶችን በራሳቸው ጊዜ እንደውም ህገ መንግስቱን ቀዳችሁ ጣሉት ሲሉ የነበሩ ወገኖች ዛሬ ህገ መንግስቱ ተነካ ብሎ ጥብቅና ሲመጡ ያ ነው አሁን አብዮታዊ ዲሞክራሲ እዛ ቀረ ነው የምንለው። ኢትዮጵያ አሁን ቀውስ ውስጥ ገብታለች እና በአብዮታዊ ዲሞክራሲ እናድናታለን ሲሉ ትንሽ ያው የኢትዮጵያን ህዝብም የግንዛቤና የአስተሳሰብ ደረጃ አሁንም በ1983 84 አካባቢ ያለ ይመስላችኋል መሰለኝ ትንሽ እንጂ አሁን ያለውን ቀውስም ያመጣው ያ አስተሳሰብ ነው። ከፊሉን ወገን ሌላውን ጠላት ብሎ ዜጎችን የሚፈርጅ አስተሳሰብ ነበረ። ያ አስተሳሰብ ለኢትዮጵያ አይመጥንም፣ አይሆንም። ኢትዮጵያ የተለያዩ ፍላጎቶች አሉ፣ የተለያዩ አመለካከቶች አሉ። ምንም የተለያየን ብንሆን ግን አንድ ሀገር አለችን። አንዱ ለሌላው ቢያንስ ተፎካካሪ ነው እንጂ የሚሆነው ጠላት ሊሆን አይችልም የሚል ነው እኛ አስተሳሰብ። ክቡር ጠቅላይ ሚኒስትሩ መጀመሪያ በፓርላማው ቀርበው ንግግር ሲያደርጉ አንድ መሰረታዊ ነጥብ ይሄ ነው። ኢትዮጵያ ተቃዋሚዎች የኢትዮጵያ ጠላቶች አይደሉም፣
ኢትዮጵያ የኛ ብቻ ሳትሆን የነሱም ነች። እነሱም የሚያስቡት በራሳቸው መንገድ ለኢትዮጵያ የሚችሉትን ነገር ለማበርከት ነው። የኛ አስተሳሰብ ከነሱ ሊለይ ይችላል፣ ግን ኢትዮጵያውያን ናቸው በሚል ነው የመጣው። ይሄ አስተሳሰብ ካልተለወጠ አሁን ሚዲያ እኛን ከደገፈ ወዳጅ፣ እኛን ከተቃወመ ደግሞ ጠላት፣ እንደዛ አንልም። የሀሳብ ገበያው ነፃ መሆን አለበት። እኛም መናገር መቻል አለብን፣ ሌላውም መናገር መቻል አለበት። በዛ መሃል ሀሳብ ተወዳድረው የሚያሸንፈውን የሚፈልገውን ህዝቡ መምረጥ መቻል አለበት ማለት ነው። ስለዚህ በዚህ ደረጃ ነው የምናስበው። አሁን ያለው የለውጥ ኃይል ያው አንዳንዱ ፖለቲከኛ የአበል ፖለቲከኛ ነው። የአበል የሚያወራውም ለዛሬ አበል ነው። አሁን ግን የለውጥ ኃይሉ እሳት ውስጥ ሆኖ ነው የመጣው። ለምን? ሀገር በእጃችን ላይ እየፈረሰ ነው። ስለዚህ መዳን አለበት ነው። የምናድነው ደግሞ ዘላቂ ተቋማት ለሁሉም ወገን ነፃ ሆኖ የሚያገለግል ጠንካራ ተቋማት ሲኖሩን ነው። ይሄንን በቁርጠኝነት ነው የመጣንበት፣ ለማንም ብለን አይደለም። በወቅቱ ያው ችግሮች የሉም አይደለም ከኛ ወገን፣ አሁንም ቢሆን ችግሮች አሉ። አሁን ከዚህ በኋላ ግን ወደ ብልጽግና የሚመጣ አባል ልጆችም ብልጽግናን ለመሆን የሚያስቡ የሚፈልጉ ከሆኑ ጠንካራ አምራች ለውጥ አምጪ መሆን መቻል አለባቸው። አስተሳሰባቸው በዛ ልክ መቀረጽ መቻል አለበት። ሀገር ወዳድ መሆን አለባቸው። ባለሀብት፣ ምሁር፣ ወጣት ወደኛ ሲመጣ ሀገሩን እንዴት መቀየር እንደሚችል እያሰበ መምጣት መቻል አለበት። እዛ ገብቼ ምንድነው ማገኘው፣ ደሞዜ ስንት ነው፣ መኪና ስንት ነው የሚለው አይደለም። እቺ ሀገር አሁን ችግር ላይ ነች፣ ቀውስ እየመጣባት ነው። እናድን። ይሄ አካል ምንድነው? አንደኛ ህገ መንግስት ራሱ እኔ ነኝ ነው የሚለው። ይሄ አካል ህገ መንግስት እኔ ነኝ። እኔ ከተነካው ህገ መንግስቱ ተነካ ነው። እኔ ከተነካው ሀገር ተነካ ነው። ይሄ ነው ችግር ነው። እኛ ደግሞ የምንለው ብልጽግና ተነካ ማለት ኢትዮጵያ ተነካ ማለት አይደለም። እኛ የምናስበው ብልጽግና ህገ መንግስት አይደለም፣ አንድ ፓርቲ ነው። ለዚህች ሀገር ለውጥ በቀናነት የሚሰራ አንድ ፓርቲ ነው። ሌሎች ፓርቲዎች አሉ። ከዛ አንፃር ነው እኛ የምናስበው። ይሄ ነው መስተካከል ያለበት። ብልጽግና መጀመሪያ ያለበት ከአስተሳሰብ ነው። እኛ እቺን ሀገር እናድን የሚሉ ሰዎች እሱ አስተሳሰብ በራሱ ችግር መሆኑን መረዳት ነው። ቅድም አንዳንድ ጉዳዮች ተነስተዋል። ሀገር አቀፍ የፌዴራሊስት ኃይሎች ስብሰባ፣ ይሄ ምን ማለት ነው? ይሄን ውክልና ማን ነው የሰጣቸው? እንግዲህ ህገ መንግስቱ እንዳይሸረፍ ብሏል። ሀገር አቀፍ ነገር ደግሞ ማንቀሳቀስ፣ መስራት፣ መሰብሰብ የሚችለው ደግሞ የፌዴራል መንግስት ነው። የፌዴራል መንግስት አይደሉም። ይሄ የፌዴራል ስልጣን ነው። እንዴት ነኩት? የተሰባሰበው ኃይል ራሱ ማን ነው? አንዳንድ ግለሰቦች ሲታይ በግለሰብ ደረጃ ምንም አባል የሌለው ራሱ ሊቀመንበር፣ ራሱ ምክትል፣ ራሱ ጸሐፊ የሆነ ሰው እንደው ፌዴራሊዝምን ለመደገፍ፣ አንዳንዶቹ ደግሞ ያው በፕሮግራማቸው ላይ አሃዳዊ መንግስት ነው የሚያስፈልገው ፌዴራሊዝም አያስፈልግም ብሎ የሚያምኑ ሁሉ ሄዶ እዛ የፌዴራል ኃይል ሆነ ማለት ነው። አብዮታዊ ዲሞክራሲ የሚለውና የሚተገብረው የሚለያይበት የተመሰቃቀለ አስተሳሰብ ነው የምንለው ለዚህ ነው። አሁንም ያ ነው ያለው። እነዚህ አካላት ህገ መንግስቱ ተጥሷል እናድን ብሎ እንደው ስብሰባ የጠሩ ሰዎች እንዴት ነው ህገ መንግስትን በዚህ ደረጃ የሚጥሱት ነው? የሚባለውና የሚሆነው ስለሚለያይ ነው። ስለዚህ አሁን ያለንበት ሁኔታ ኢትዮጵያ ወደ ብልጽግና እየሄደች ነው። ይሄ የሚቀርም አይደለም።
ምክንያቱም ጉዳዩ ወቅታዊ ነው። ከዚህ ወደ ብልጽግና ስንል እኛ ብቻ ነን እንደ ብልጽግና ፓርቲ ብቻ ነው የምንለው አይደለም። ምሁራን ኃላፊነት አላቸው፣ ሚዲያዎች ኃላፊነት አላቸው፣ ፓርቲዎችም ኃላፊነት አለባቸው። ሁላችንም ኢትዮጵያን ወደ ብልጽግና መውሰድ ነው ያለብን። ወደ ብልጽግና ስንል የአስተሳሰብ ብልጽግና መነሻው የአስተሳሰብ እቺ ሀገር የጋራችን ነች። ከደከመች ሁላችንም እንደክማለን፣ ከበለጸገች ሁላችንም እንበለጽጋለን። እዚህ ውስጥ ግን ያሉ የነበሩ ግድፈቶችን እናስተካክል፣ የነበሩ መልካም ጉዳዮችን ደግሞ እናስቀጥል። በመሰረታዊ ጉዳዮች ላይ መግባባት እንፍጠር ነው እያልን ያለ ነው። ሀገር የሚገነባው በአንድም በሁለትም አይደለም። እግር ኳስ አይደለም። እግር ኳስ በ11 በ12 ይተጫወታል፣ ሌላው ተመልካች ነው የሚሆነው። ሀገር ግን እንደዚህ አይደለም። ሁላችን ነው የሚያስፈልገን። ሁላችን ባለን እውቀት አቅም የሁላችን የመላ የኢትዮጵያ ሕዝቦች ስራ ነው ማለት ነው። ስለዚህ ሁላችን ለአንድነታችን ለአሁን ላልናቸው ለፍትህ፣ ለዲሞክራሲ መታገል መቻል አለብን። የትግራይ ሕዝብ የኢትዮጵያ አካል ሕዝብ ነው። ለሰላም፣ ለፍትህ፣ ለዲሞክራሲ ብሎ ደግሞ ዋጋ የከፈለ ሕዝብ ነው። አሁን ይህ ሕዝብ ሌላ ዋጋ እንደገና መክፈል የለበትም። ዓለም በለውጥ ሂደት ነች። ስለዚህ የዛሬ ሀሳብ ሊያረጅ ይችላል። ስለዚህ የነገም ያረጃል። ስለዚህ አዲስ ሀሳብ፣ የተሻለ ሀሳብ እየያዝን ወደፊት እንሄድ። ኢህአዴግ አርጅቷል። ታሞ አይደለም አርጅቶ ነው። ታሞ ቢሆን ይታከም ነበር፣ ግን ያረጀ ግን አበቃ እኮ ካረጀ። በሰላማዊ በሆነ መንገድ የተሻለ ሀገር ለመገንባት ለሁሉም የምትመች ሁሉን እኩል የምታስተናግድ አንዱ የበላይ አንዱ በታች የማይሆንባት ዜጎች በተቋሞቻቸው የሚተማመኑባት ሀገር ለመፍጠር ስልጣን ላይ ያለው ፓርቲ ይሁንታና ፈቃድ እጅግ ወሳኝ ነው። ለምሳሌ ለባለፉት ምናልባት እንግዲህ 2 ዓመት ሊመጣ ነው። ለባለፉት ከለውጡ ማግስት ጀምሮ ያየናቸው ነገሮች በገዢው ፓርቲ ይሁንታ የሆኑ ናቸው። ነገር ግን ሊሆኑ ይችላሉ ተብሎ የማይታሰቡ ከዛ አንፃር ነው የብልጽግና ፓርቲ መዋሃድ፣ አንድ ፓርቲ ነው መውጣት፣ ትናንት ከነበረበት ሪዮት ዓለም ወይ ደግሞ ፍልስፍና ወጥቶ አዲስ ፍልስፍና መቀበሉ ልክ ትልቅ አጀንዳ ሆኖ ቢታይ የሚያንሰው አይደለም ብዬ ማስበው የምናልመውን ነገር የተሻለች ሀገር በመፍጠር ሂደት የምንፈልጋቸውን አይነት ተቋማት በመፍጠር ሂደት በሰላማዊ መንገድ ማሳካት የሚቻለው ባንኩንና ታንኩን የያዘው ኃይል ፈቃደኛ ከሆነና ለዛም ቆርጦ የሚሰራ ከሆነ ብቻ ነው። ያ በመሆኑ ነው እነዛን አሁን ራሱ ተስፋ ይሰጣሉ የምንላቸውን ነገሮች ማየት ይቻላል ነው። ያ ባይሆን ኖሮማ አንዳንዶቹ ነገሮች ትናንት ላይ ሆነን ብንመለከታቸው እንኳን ይሆናሉ ይቅርና ማሰቡ ራሱ ወይም ደግሞ መናገሩ ራሱ በግለሰብ ደረጃም ሆነ በቤተሰብ ደረጃ ከባድ ዋጋ የሚያስከፍል ጉዳይ ነበር። ስለዚህ ምናልባት የብልጽግና ፓርቲ አመራሮች መያዝ ያለባቸው ብዬ የማስበው ምንድነው ከሌላው በላይ ኃላፊነቱ ከሌላው በላይ ሁሉም አስተዋጽኦ አለው። ግን በሰላማዊ መንገድ አሁን ካለንበት አዘቅት ወጥተን የተሻለች ሀገር የተሻሉ ተቋማትን መገንባት የምንችለው የአንበሳውን ድርሻ በኃላፊነት ደረጃ የአንበሳውን ድርሻ ከወሰደ ቁርጠኛ ከሆነ ለዛም በሆደ ሰፊነት በአስተውሎት ማድረግ የሚገባን ሁሉ ካደረገ ብቻ ነው ብዬ አስባለሁ። አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ቆይታችን ያማረ ነበር። ብዙ ሀሳቦች ተነስተዋል። ለዚህ ደግሞ ውድ እንግዶቼን ከልብ ማመስገን ፈልጋለሁ። በቀጣይም የኢትዮጵያ ዜና አገልግሎት ሀገራዊ ጉዳዮችን ይዞ የሚቀርብ ይሆናል። በዛም በድጋሚ እንግዳ እንደምትሆኑ ከወዲሁ ተስፋ አድርጋለሁ። ከልብ አመሰግናለሁ።